ወይዘሮ ባዩሽና ተምሹ ተገናኙ። ተምሹም አለቅሽም ያረግሽውን ሁሉ ነገር መልሰሽ እውነቱን መናገር አለብሽ፣ ያለያ ግን እገልሻለሁ ሲላትም ነበረ። አንተ ደግሞ ማን ስለሆንክ ነው? የታባቃለሁ ሂድ እዛ አንተ ዱርዬ ትለዋለች ማለት ነው። ማን ዱርዬ እንደሆነ አሳይሻለሁ። አሁን ሁሉንም ነገር ለወይዘሮ ሜላት ሂጄ ሳልነግራትኝ ሁሉን ነገር በራስሽ መንገድ የምታስተካክይ ከሆነ አስተካክይ፣ ያላስተካከልሽ ከሆነ ግን እኔ ሁሉንም ነገር ሂጄ እናገራለሁ፣ እንዲሁም ደግሞ አንቺንም እወጋሻለሁ ይላታል ማለት ነው። እሷም በጣም ደንግጣለች። ወይዘሮ ባዩሽ ይሄ ነገር ይሆናል ብላ አላሰበችም ነበር። ምክንያቱም ደግሞ 50 ሺህ ብር ከፍ ያለው ካሁን በኋላ ግን ምንም ማድረግም አይችልም ብላ ነበር ያሰበችው። ነገር ግን ደግሞ እንደዛ አይደለም። ቸምሱ በፊትም ቢሆን ሳያቅ ነው እንጂ ያደረገው ሁሉ ነገር ማለትም ሀኒቾን የሚጎዳት ነገር አልመሰለውም ነበር። ነገር ግን ደግሞ ይሄንን ሲሰማ በጣም ናዘነው። እንዲሁም ጓደኛውን እንዴት እንደዚህ እንዳረግ እንደዚህ እንደሆነ እያወቅ እንዴት እንደዚህ ታደርጋለህ ሲለው እኔም አላቅም በቲቪ ሳየው ታሪኩን ነው እንጂ ያወቅኩትኝ አላወቅኩም። ሰዎቹ ነገሩን ሁሉ ከጨረሱ በኋላ እኔንም ከጨዋታ ውጭ አድርገውኛል እና እባክህን ይቅርታ አድርግልኝ ብሎ ሲጠይቀው ነበር ጓደኛው ማለት ነው። ነገር ግን ደግሞ ተምሹ ደግሞ በፍጹም ይቅርታ አላደርግልም፣ አሁን ሰዎቹ ያሉበትን ቦታ አሳየኝ ሲለውም ነበረ። ሹና አሲር አንድ ላይ ሆነው ሆስፒታል ውስጥ ስፖርት እየሰሩ ነበር እና ሀንቾ ትመጣለች። ስትመጣ እናንተ ብላችሁ ሆስፒታሉንም ጂም ቤት አደረጋችሁት አይደለ ትላለች። እናም ሀንቾን ስንዴ ቸምሱ እንዴት ነብላ እንቃድጋ ትሰማዋለች። ስስመው ግን ደግሞ ተያይዘው ለብዙ ሰዓት ቆዩ። አሲርም በጣም ተናደደ፣ በጣም ተቃጠለ። ቸምሱም እያየ እሱም እየሳቀበትኝ በጣም ብዙ ጊዜ አቅፏት ቆየ። እናም ተላቀቁና ከዛም በኋላ አንቺ እንዴት ሆነልሽ የሆነው ነገር ሁሉ ይላታል። እናም አይ በቃ አሲር ምንም ነገር እንደፈለግኩት አይደለም፣ በቃ ሁሉም ነገር ልክ አይደለም ትለዋለች። እንዴት ማለት ይላታል። የሰዎቹ ልጅ እሷ ሆና ተገኘች፣ እኔ ግን አይደለውም ትላለች ማለት ነው። እንዴት እንደዚህ ሊሆን ይችላል? አንቺ እኔ በጣም እርግጠኛ ነኝ፣ ግን ደግሞ እንዴት እንደዚህ ሊሆን እንደሆነ አላወኩም። ይልቅስ አባዬ እንዴት ነው? ቆይ እስካሁን ድረስ አልነቃም ትላለች። አዎ እስካሁን ድረስ ምንም አይሰሙም አይለሙም፣ እኔ እንጃ ለምን እንደሆነ። ለነገሩ እኮ መድኃኒቱም እንደዚህ ያቆየዋል ተብሏል። እና ቆይሽ እንዴት ሆነ ታዲያ ይላል። ከዛም በኋላ በቃ ይህንን ሌላ ጊዜ እናወራለን ተወኛውን ብላ ሀናም ትወጣለች። ቆይ ምን ተፈጥሮ ነው? ምን ሆኖ ነው ይላል ቸምሱ ማለት ነው። እናም ቤተሰቦቿን አግኝታ ነበር። እናም የዲኤንኤ ምርመራ ተመረመረ። ነገር ግን ደግሞ የሰዎቹ ልጅ እንዳልሆነች ታወቀ። እናም የእሷ መስቀልና እንዲሁም ደግሞ ፎቶ የያዘችው እሷ ልጁና ተገኘ ይችላል። እናም እሱ በጣም አሰብ ያደርጋል። ይህን ነገር እየተነጋገሩ እያለ በጣም ከሀና ጋር ራሱ ስለ ፎቶውና እንዲሁም ደግሞ ስለ መስቀሉ እያወሩ እያለ ያን ቀን ነበር ትዝ ያለው። ምክንያቱም ቸምሱ ገብቶ ፎቶውንና መስቀሉን ሲሰርቅ ነበረ። እናም ማስታወሰ፣ ተጸጸተ። ወደውኑ በቃ ጥሎ ነበር ሄደ። በቃ ሄዳለሁ ብሎ አሲርም ቆይ እንጂ ተረጋጋ እያለው አይ ብሎ ፈጥኖ ነበር የወጣ። እናም ከአሲርም ተለይቶ የት እንደደኳን አላወቀም ነበረ። ቀጥታ ለጓደኛው ነበር የደወለ። እናም እንገናኝ ይለዋል። ከተገናኙ በኋላም ነበር ይሄ ሁሉ ነገር የጠየቀው። ነገር ግን ደግሞ ያ ምንም እንደማያውቅና ምስኪን ተላላኪ እንደሆነ ነው ራሱን ያሳወቀ ማለት ነው። ወይዘሮ ባዩሽ እንግዲህ ተዋርዳለች። አሁን ላይ ሁሉ ነገር እየታወቀባት ነው። ምክንያቱም ደግሞ እውነት ተደብቆ አይቀርም። ለጊዜው ልታሸንፉ ትችላላችሁ፣ ነገር ግን መጨረሻው ግን ውድቀት ነው የሚሆን። አሁን እርግብ በጣም ደስተኛ ሆናለች። በቃ ቤት ውስጥ ተወዳጅነትን አግኝታለች። በጣም ደስተኛ ሆናለች። መጀመሪያ ግን በጣም ፈርታ ነበር። እናም ያሌላት ሁሉ ቡና ላፍላ ያለችም አያቷን ለመቅረብ ትሞክራለች። ነገር ግን አያትየው ደግሞ በፍጹም አንቺ ልጅ አይደለሽም በማለት ጭራሽ እኔ አፈላሽ አላፈላሽ ምን አገባኝ፣ እንዲህ ምን ሆነሽ ነው? እሺ ቡናው ደርሰዋል፣ ደረሰ አልደረሰ እኔ ምን አገባኝ፣ የራሳችሁ ጉዳይ ብላ አያትየውም ራሱ ከነሱ ጋር መቀመጥ አስጠልቷት የነበረ ሳጨርስ ነገሩን ሁሉ ወደ ቤቷ የተመለሰችው ሀያቷ። እስኪ ምርመራውን ከእንደገና አድርግ የምትሉ ሁላችሁም ሀሳባችሁን ኮሜንት ላይ አስቀምጡ። የሀና ሀያት እንደገና ምርመራውን ብታደርግ በጣም አሪፍ ነው። ምክንያቱም ዶክተሩም ደግሞ ወዶ አይደለም። እናም ይሄን ነገር ካደረገ በኋላ ከቀየረ በኋላ በጣም ተሰምቶታል። ምክንያቱም ደግሞ በሩ እየተንኳኳ ግን ግቡ ማለት አልቻለም ነበረ። ምክንያቱም ጸጸት ብዙ ነገር ይዞታል። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ታማማችሁ ሁሉ ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብናችሁም ከልብ ነው ማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ኖላዊ ቀጣይ ክፍል ይዤላችሁ መጥቻለሁ። እንግዲህ ቸምሱ ሁሉን ነገር እያረጋገው ነው ማለት ነው። ወይዘሮ ባዩሽንም እየፈለጋት ነው። እንግዲህ እሷን አግኝቼ ነገሩን ሁሉ ካላስተካከለች እገላታለሁ ብሏል ማለት ነው። ምክንያቱም
ደግሞ ይህንን ሳያቅ ስላደረገ ሀናን ያስፈልጋታል ብሎ ስላላሰበ ስለዚህ ነገሩን ሁሉ ሲሰማ ደግሞ በጣም ከባድ ነገር እንደሆነ ለምን አልነገርከኝም ሲለውን ጓደኛውም እኔ ምንም ነገር የማውቀው ነገር የለም እኔ ራሱ ከአንተ በፊት ታሪኩን ስሰማ በቲቪ ነው እንጂ ያወቅኩት እኔ በፍጹም አላወቅኩም ነበር ነው ያለ ማለት ነው። እናም እሱ እንደዚህ ሲል ያው እንግዲህ ወይዘሮ ባዩሽን ፈልገህ ከየትም ብለህ አገናኘኝ ሰዎቹን ይላል። ነገር ግን ደግሞ ሰዎቹ በጣም መጥፎ እንደሆኑ እና እሱን እንደሚጎዱት ነበር የነገረው ማለት ነው። ጀምሱም እኔ እኮ ወንድ ነኝ፣ ወንድ ደግሞ አይፈራም። ስለዚህ ለምንድን ነው የምፈራ መሰለ ወይ እኔን አታውቀኝም ወይ ብሎ በጣም ተበሳጭቶ የሀኒቾ ውጤት በመቀየሩ በጣም አዝኖ አገናኘኝ ብሎ ተማነው። ወይዘሮ ባዩሽ የመጨረሻዋ ፓርት ላይ እየደረሰች ነው። አሁን እርግብ ደስተኛ ብትሆንም እንዲሁም ሰላም አሁን ላይ በጣም ተሰምቷታል። ሀና እህቴ ትሆናለች ብላ ነበር የጠበቀችው። ነገር ግን ደግሞ የጠበቀችው ነገር አልሆነላትም። ምክንያቱም ደግሞ ሀና ዋሽታ ስለማታውቅ እንዲሁም ደግሞ ምናሴም ሁላቸውም አምነው ነበር። ምክንያቱም ሀና ልጅ ነች የምትሆነው ብለው፣ ነገር ግን ውጤቱ በመቀየሩ ምክንያት ያው እንግዲህ ሀና እህታቸው እንዳልሆነች ሲያውቁ ሰላም በጣም የተሰማት እህቴ እንኳን ደስ አለች ብላ እርግብን መታ ስትሰማት እሷ ምንድነው ደግሞ ራሱ ልታቅፋትም አልፈለገችም፣ ልትቀርባትም አልፈለገችም ማለት ነው። በቃ ለነገሩ እኮ አንቺ መጠየቅ የለብኝም ነበር መጀመሪያም ችግር እንዳለ እንደዚህ ስትይኝ ችግር እንዳለ አውቄ ነበር ትላለች ማለት ነው። እንዴ ማለት ምን ማለት ነው? እኔ እህትሽ እንደሆን አትፈልጊም ወይ ትላታለች ማለት ነው። ሀናስ ትላታለች ማለት ነው። እናም እኔ እህትሽ ሆኛለሁ ስትላትኝ ሰላም ሀና ስትላለች፣ እንዴ አንድ እህት እኮ ነው ያለ የሚኖርሽ። ስለዚህ የጠፋችው ሀሴት አንድ ነች አይደለ? እኔ ሀሴት ደግሞ እኔ ነኝ። ምክንያቱም ደግሞ ይሄ ደግሞ በምርመራ የተረጋገጠ ነው ትላታለች ማለት ነው። በቃ ብላ ነው ጥላት ሄደች ማለት ነው። ቀጥታ ግን ውጤቱ እንደተደረሰ እህቷ እንደሆነች እንዳልሆነች ስታቀጥታ ወደ ሀና ጋር ነበር የሄደችው። ሀና ጋር ሄዳ ሆስፒታል አባቷን ጠይቃ እንዴት ነው አባትሽ ብላ ከዛም በኋላ የተፈጠረው ሁሉ በቃ ሀና ይኸውልሽ ምንም ነገር ልታረቂኝ እንዳትሞክሪ ትላታለች ማለት ነው። ምንም ይፈጠር ምንም ለኔ ለውጥ የለውም። በቃ እህቴ ሆንሽም አልሆንሽም መወለድ ቋንቋ ነው እና አንቺ ለኔ ሁሌም እህቴ ነሽ ትላታለች ማለት ነው። እውነት ሰላምዬ ምን እንደምልሽ አላቅም ትላታለች። ሀናም በጣም ደስ ይላታል። እኔ እኮ አውቃለሁ እኮ ሰላም አንቺና ምናሴ እኮ ምናሴም ወንድሜ አንቺ መቴ እንደሆንሽ እኮ እኔ ይታወቀኛል፣ ግን እንዴት እንደሆነ አላቅም ትላለች ማለት ነው። በቃ ታዩ እሱ ችግር የለውም ትላታለች። እልቅስ ምሳ በልተሻል ወይ ስትላት እሷም ጠዋት እንደበላች እና ምግብ እንዳልበላች ትነግራታለች ማለት ነው። በቃ አሁን ምግብ ይዤ እመጣለሁ ትላታለች። በፍጹም አትሄጂም፣ እንደዛ ካልሽማ አርቀሽኛል ማለት ነው ትላታለች። እውነት ሰላምዬ ግን ተመጫለች ብዬ አላሰብኩም ነበር ትላለች። እናም የሀና አባትም አልነቁም ነበር፣ ምክንያቱም ምን እንደሆኑ ራሱ አይታወቅም። ያልነቁበት ምክንያት እንግዲህ የወይዘሮ ባዩሽ ትዕዛዝም ሊሆን ይችላል። እንዲሁም ደግሞ አባቷ በዛው እንዲቀሩም አስበው ሊሆን ይችላል። አይታወቅም። አይደል ነው። ቀጣዩን ክፍል የምናይ ነው የሚሆነው። ግን ለምን አባቷ ለምን አልነቁም? ምንም ጭራሽም አልነቁም። እስከ መጨረሻው ድረስ እያየን ነበረ። ነገር ግን አልነቁም ማለት ነው። አሁን በቀጣይ ክፍል ምን ይፈጠራል? የሀና አባት ምን ይገጥማቸዋል? ምን ይደርስባቸዋል? በስህተት ማለት መድኃኒት ተሰጥቷቸው ነው ወይስ ትክክለኛ ሕክምና አልተደረገላቸውም? ምንድን ነው ይሄ ነገር? በጣም ነው እውነት ለመናገር የሀና አባት ከሞቱ ድራማው በጣም ነው የሚያስጠላው። መሞት የለባቸው ማለት ነው። እስኪ ሁላቸውም ሀሳባቸውን ኮሜንት ላይ አስቀምጡ። ውድ ፋሚሊዎቼ ምን ይፈጠራል የሚለው ነው እንግዲህ። በጣም በሚያሳዝን ሁኔታ የሀና ውጤት ተቀይሯል። ግን ደግሞ ቢቀየርም ወደ ስራ ግን አልተመለሰችም። ወይዘሮ ሜላትን በጣም ደስ ያላት አባቷን በሰዓቱ የለም ነበረ። እንግዲህ አባቷን መቀየሩን ሲሰማ ማለትም አለመኖር ውጤቱ ልጅ እንዳልሆነ ሲሰማ ምን አይነት ስሜት እንደሚሰማቸው ሜላትን እንግዲህ አላገኘችውም። ሀና ቤት አልተመለሰችም ማለት ነው። ወይዘሮ ሜላትን ይችን ውጤት ልይ እንጂ ካሁን በኋላ አይኗን ማየት አልፈልግም፣ ይቺ አጭበርባሪ ሌባ ትላለች ማለት ነው። እናም እሷን በጣም ተከፍታ ወረቀቱን መንጠቃ ከዶክተሩ ስትወጣ ታውቆባት ነው ብርቻ አጭበርባሪ ሌባ ቅጥፈቷ ታወቀባት። እንደዛ ነው እያለች ብዙ ነገር ስትል ነበረ። አሁን እንግዲህ የእርግብ ወደ ሲኦል መሄጃዋ አሁን ነው ይደረስ ያለው። ምክንያቱም
ቻምሱ አሁን ሁሉን ነገር ስላወቀ አይለቃቸውም ማለት ነው። ይቺ እውነት ደግሞ ይዟት ይወጣል። ግን ያው አሁን ላይ ቶሎ ላይሆን ይችላል። ምክንያቱም ይህ ደግሞ ሀናና ወይዘሮ ሜላት እናትና ልጅ ከሆኑ በኋላ ጨዋታው አለቀ፣ በቃ ድራማውም አለቀ ማለት ነው። ነገር ግን እንደዛ አይሆንም፣ በጣም ይቆያል። የሆነ ነገር እየተፈጠረ መሀል ላይ ሊቆይ ይችላል። እርግብን በስልክ ስታወራ ልትያዝ ትችላለች። እንዲሁም ደግሞ ብዙ ጊዜ ወታ የምታወራው ነገር አለ። ብቻ ሰላም ይዛት ነው የሚመስለኝ። እስኪ መጨረሻውንም አብረን የምናይ ይሆናል። እንዲሁም ምናሴም አሁን ላይ ያዝኗል። ግን እህቴም ሆነች አልሆነችም ሀና ለእኔ ሁሌም አንድ እናት ናለው ማለት ነው። እናት ለእኔ ስትለው